በላው ሲል አይ ለምን አንተ መብላት የለብም ማለት የለበትና ለምሳሌ ፈጣሪ ለነብዩ መሐመድ ሲገለጥላቸው ራሱ ያ የሌላ አካል አምጣ ስትል ኦኬ በቃ ይሄንን አክሴፕት እናድርገውና ይሄንን ክራይቴሪያ ይሄንን መመዘኛ አክሴፕት እናድርገውና ለሙሴ ፈጣሪ ሲያነግረው ያ አካል አንተው ጋር ነኝ ያለሁት ይሄን ካለፍ አንተው ጋር ነኝ አንተው ጋር ነኝ ያለሁት ተመሳሳይ ኤቪደንስ አንተው ጋር ነኝ ያለሁት ምክንያቱም ልዩነት እንዳለው ላሳየ አይ ያው ስላንተ ነው ሰላም በቃ የለኝም ነው የሚባለው ስለሌለህ እኮ ነው መታሰይ ምክንያቱም አንዴ ክራይቴሪያ አንተ መጣው መመሪያ አይደለም ስለ ሙሴ አንዴ ላሳየው ስለ ሙሴ በመጽሐፍቶች ሁሉ በነቢያት ሁሉ ተመስክሮለታል ስለ ሙሴ ነብይነት ጌታችን ኢየሱስ ክርስቶስ አንዴ ጌታችን ኢየሱስ ክርስቶስ ስለ ሙሴ አንዴ ስሜታት እሺ ቀጥል ስለ ሙሴ ነቢያቶች መስክረዋል ዳዊትን ልታነሳው ትችላለህ በደም ስማኝ ኢየሱስ ክርስቶስን ልታነሳው ትችላለህ አሁን ስለ ሙሴ ምንም ጥያቄ የለው አሁን ግን አንተ የምታወራው መሐመድ ነው ስለ መሐመድ ግን ምንም የምታነሳው ነገር የለም መሐመድ ስለራሱ አላህ ገለጠልኝ ያለ አላህ ተገለጠልኝ ያለ ብቸኛ ነብይ ነው ከሱም በፊት ነብይ አላህ የሚባል አምላክ ለነቢያቶች አልተገለጠም ለመሐመድ የተገለጠው አላህ ከእንደገና ደግሞ ከሱም በኋላ ከመሐመድም በኋላ ነብይ የለም ማለት አላህ ብቸኛ አገልጋዩ መሐመድ ብቻ ነው ከሱም በፊት ሌላ አገልጋይ አልነበረው ለመሐመድ የተገለጠው አላህ ከእንደገና ደግሞ ከሱም በኋላ ሌላ አገልጋይ የለው አላህ ብቸኛ መገለጫው የራስ መሐመድ ብቻ ነው ማለት ነው ወይ ደግሞ ወረደልኝ ያለው የሱ መጽሐፍ ብቻ ከዛ ውጪ ለመሐመድ የተገለጠለት አላህ ለሙሴም አልተገለጠም ለአብርሃምም አልተገለጠም ለሌሎችም ነቢያቶችም አልተገለጠም ተገልጧል የምትል ከሆነ በአርጊውመንት ደረጃ አውጥተ መሞገትና ማሳየት ያለ አንተ እድል ፈንታ ነው ብራዘር የቱ ጋር የተገለጠው ተገለጠ የምትል ከሆነ ማስረጃ አስተን ካልተገለጠ አልተገለጠም ነው የምንለው ኦኬ ሰምቻለሁ አይ ቲንክ ታስጨርሻለህ ተስፋ አደርጋለሁና አሁን እንዳልኩ ማን የሆነ ሰው የና ሐሳብ ሲያመጣው ደግሞ ያንን ክራይቴሪያ ሲያመጣ የምርም ራሱ ያንን አፕላይ አድርጎት ማለት መቻል ያለበት አለ ወይስ የለም ብራዘር አሁን እሱ በኋላ ነው የምናወራው እሱም በኋላ አድምጫለሁ እኮ ሰው አድምጦ አለ ወይስ የለም ነው ጥያቄው እሱ ነው ኦኬ አንተ አለ አሁን ጥያቄው እሱ ነው ወላ ስለመጡት ሳይሆን ወይ አንድ ሐሳብ ከሌለ የኔ አርጊውመንት ምን አረጋ ብራዘር ከሌለ እኮ የኔ ሐሳብ አድምጫለሁ ኧረ በፈጣሪ ሰው እኮ ይታዘብካል እኔ ምን አድርጌ ካዳመጥ ወዳጄ ልሰማ ግድ ይልካል እኮ ሐሳብን የምሰማ እኮ የተጠየቀው ላይ ማውራት ስትችል ሐሳብን ሰምተህ ይኸውልህ ያንተን ሐሳብ ትክክል ነው እኮ አለ ኦሬዲ ሰምቻለሁ አይደለ ወዳጄ እኔም የጠየቅኩት ጥያቄ ወዳጄ የተጠየቀውን ጥያቄ ማውራት ስትችል እኮ ነው የምሰማ ወይ የለኝም በለኝና ሐሳብን ከዛ ልስማ ችግር የለኝም በለኝና ሐሳብን ይኸውልህ ስለሱ ማወራና እኔ አንተ ስተዋራ አድምጫለሁና አንተን ታደምጠኝ ይገባል ኦኬ ስለሱ ነው የሚያወራው እንስማው እሺ ስለሱ ነው የሚያወራው እሺ አሁን አንተ ምንድነው አልከው ኦኬ ያና አካው ደግሞ ስለኔ ነው አሁንም እያወራ ያለው ስለኔ ነው እያወራ ያለው ሰው ይታዘባል ማለት ህፃናቶች አይደሉም እና ያሉት መስማት የሚችሉ ናቸው ስለአንተ ነው ግን የጠየቅኩ ወዳጄ ስለኔ አይደል በደንብ አድርገህ ስማኝ ችግር የለውም እና ሐሳቤን በቃ ሐሳብ እኮ ነው ያወራ አይደለ ችግር ካሳው አይ ልሰማህ የምችለው ስለጠየቅኩ ሐሳብ ማውራት ስትችል ነው እኮ ስለሱ ነው ማውራት አንተ የጠየካ መጀመሪያው ራሱ ማታልፈው ነው እያልኩ ነው የጠየቁ ለሱ መልስ ነው እየጠበቅኩኝ ያለሁት መልስ ነው እየጠበቅኩ ያለሁት ሚታርግና አድምጠኝ ሐሳብ ነው የምናወራት ትላልቁ አይ ስታወራ ነው አብራ ሐሳብ ነው ያንተ ክራይቴሪያ መጣው ምንድነው ኦኬ ያን ነብይ ወይም አንድ ነብይ የተገለጠለት አካል ራሱ ነብይ ደግሞ ሌላ አካል ምስክር ካለ መምጣት አለበት ያን ምስክር ካለ ያን ሐሰተኛ ነው አለ ኦኬ በቃ ጨል ይሄን ክራይቴሪያ አንተ ራሱ ታልፈዋለሁ አብርሃም ለምሳሌ እሱም በኋላ አሁን የለኝም ስትለኝ ከዛ ወደኔ ደግሞ ሙቭ እናረጋለን ቆይ ወዳጄ የለኝም ስትለኝ ወደሱ ሙቭ እናረጋለን ነው ሐሳቤን ማታስጨርሰኝ በኋላ እኔ ሐሳብን አስጨርሰኝ የተጠየቀውን ትተ ሌላ ማውራት ስለቻልክ ነው ኦኬ የጠየቀ ጥያቄ እንትን ነው አይደለም ጥያቄው የጠየቀ ጥያቄ ነው መሐመድ ሰለላሁ ዐለይሂ ወሰለም ለጠየቁ ጥያቄ መልስ ከመሐመድ ይሄው ደግሜ ልንገርህ ከመሐመድ ውጪ አብርሃም ሙስሊም ስለነበረ ማስረጃ አስተይ ከመሐመድ ውጪ ያወራ የአብርሃምን ሙስሊምነት የመሰከረ አንድ ሰው ማስረጃ አስተይ ኦኬ ጎበዝ አንተ ደግሞ ከአብርሃም ውጪ አብርሃም ስለሰበከ የለኝም ነው የሚባለው አሁን እኔ ስጠይቀኝ እኔ ዳኒ የለኝም ብለህ የለኝም ነው የምትለኝ
እኔ የለኝም ነው የምትለኝ ብራዘር። ለኔ የእሱን ለኔ አትጨነቅ ብራዘር። አንተ ብራዘር አሁን ጥያቄን አይደለም አሁን የምጠይቀው ከአንተ ጋር መልስ ነው። ምክንያቱም ክሌም ያደረግከውን ላስታውስ። ምን ብለህ መሰለህ ክሌም ያደረግከው? አዎ አምላካችን ተሰብኳል ነው ያልከኝ። ሙስሊም ነበረ አልከኝ። ጥያቄ እኮ እሱ እኮ ነው። ሙስሊም ነበረ ካልከኝ ከመሐመድ ውጪ፣ ምክንያቱም ከእስልምና ከመሐመድ በፊት አልነበረም። አየህ ማቅረብ እኮ ያቃተ ከመሐመድ በፊት የነበረ ሃይማኖት ስላልሆነ ነው። ከመሐመድ በፊት የነበረ ሃይማኖት ቢሆን ኖሮ እስልምና ከመሐመድ በፊት ኤግዚስት ያደረገ በምድር ላይ አላህ የሚባል አምላክ ተሰብኮ ቢሆን ኖሮ ታሳየን ነበረ። አየህ ስለሌለ እኮ ነው የከበደ ሪፈራንስ ቆይ አንዴ እግዚአብሔር ዓለም አንዴ ያስጨርሳል ወይ ታርግ ያስጨርሳል። አንተ ግን አታስፈራም። ኦብቪየስ ነው ግን ወዳጄ ማስረጃ ካለ ሰማለው ከሌለ ግን የለኝም ነው የምትለው። እንደዛ ነው የሚሆነው። እሺ ስለዚህ ከመሐመድ በፊት የተሰብ ጥያቄው አንተ ማስረጃ ጠየቀው። አንተ ነው የተጠየቀው። የለኝም በል ለሚሰማ ሰው የለኝም በል እኮ ለሚሰማ ሰው የለኝም በል። ተመሳሳይ ጥያቄው አንተም የለኝም ለሚሰማ ሰው የለኝም በል። አሁን የመጠየቂያ ቦታ ታይም አይደለም። ይሄው እየጠየቅኩ አይደለም ያመጣው ለሚሰማ ሰው የለኝም በል ብራዘር፣ ለሚሰማ ሰው የለኝም በል። ይሄው ተመሳሳይ ክራይቴሪያ ያመጣው አንተ ጥያቄ ነው እንጂ መልስ የለውም። እንድታዩት ያክል ነው። አየህ አሁን ጥያቄ እንጂ ቆይ አንድ እስካሁን ጥያቄ ነው የምታወራው። ወዳጅ ጥያቄ ነው የምታወራው። ጥያቄ ሳይሆን የመለስኩልህ እኮ ቢገባህ ያን መልስ አይደለም ወዳጅ። እኔን ነው እየጠየከኝ ያለው አይደለም እያልኩ ነው እኮ እኔን ነው እየጠየከኝ ያለው። አየህ መሐመድ እየጠየቅኩህ የመለስኩልህ ከገባ ማለት ነው ብራዘር። አንዴ በጥያቄ መልኩ የመለስኩልህ እየጠየቅን ያለው እሱ እንድታውቀው ያክል ነው። መልስ ነው አሁን እየጠበቅኩ ያለው መልስ ነው እየጠበቅኩ ያለው። ሀሩን እንዴት ነው የምንግባባው? በፈጣሪ መልስ ስትሰጠኝ ነው በፈጣሪ እንስማማ የምንችለው እሱ ነው። ለምሳሌ ክራይቴሪያ ስህተት ነው እያልኩ ነው። ጥሩ እኮ ስለዚህ መልስ የለም ለጠየቅኩ ጥያቄ መልስ የለም ማለት ነው። ክራይቴሪያው ልክ ነው ታምናለህ አንተ? ያመጣው እሺ እንደዚህ እናድርገው፣ ችግር እንደዚህ እናድርገው፣ ይኸው እንደዚህ እናድርገው። አዎ ይሄን ነገር እንደዚህ እናድርገው። ቆይ አንዴ ወዳጅ፣ አንዴ እንደዚህ እናድርገው። አንዴ እንደዚህ ክራይቴሪያው ልክ ነው ያመጣው። አንዴ ወዳጅ፣ ቆይ ስሜት ያቱን አንዴ እንደዚህ እናድርገው። ክራይቴሪያው ልክ ነው ያመጣው አንተ። አዎ ክራይቴሪያው ልክ ነው። አዎ በጣም ልክ ክራይቴሪያው አዎ ካልከኝ ከአብርሃም በፊት ስለ እግዚአብሔር ስለመሰበኩ ማስረጃ ሰጥቻለሁ። ከአብርሃም በፊት ስለመሰበኩ ይላል። ከአብርሃም በፊት አዳም ነበረ። ማስረጃ ስጠና ያልኩ ምናነሳቸው አባቶች ነበሩ። ቆይ አንዴ ቆይ ስሜት ያቱን አንዴ ስሜት ያቱን። ከዛም በኋላ የመጡ ነቢያቶች እነኛ አባቶች ስለመኖራቸው ቆይ ስሜታዊ ለምን ትሆናለህ? ጠየቅክ አይደል? መስማት መቻል አለ። እየተራመድኩ ነው ያልኩ ስሜት አረ እንደ ህፃናን ሰው በኋላ ቀጥል ሐሳብ የሰማሁ ነው። ኦኬ ስለነኛ አባቶች አዎ መስክረዋል። ምስክርነት አለን። ዕብራውያን ምዕራፍ 11 ጠቅሼ ላወራ እችላለሁ። 12 መመልከት ነው። ቆይ ላቁም። ቆይ አንዴ ወዳጅ እኔ ጠየቅኩ ከነሱ በፊት ነው አንዴ ቆይ ወዳጅ ስሜት አያቱን ወዳጅ ስሜት አያቱ ኦኬ እስልምና ከመሐመድ በፊት ኤግዚስት ያደረገ ቤተ እምነት ስላልሆነ እኮ ነው ማስረጃ ማቅረብ ያልቻልከው። እስልምና ከዛ በፊት የነበረ እምነት አይደለም ነው ቤት ስለሆነ አሁን እያልኩለት አንተ ከአብርሃም ማስረጃ አውቀህ ነው ወይ ወዳጅ? አውቀያለሁ በቃ እኮ ካለሽ በቃ እኔ በቃ ችግር የለም። እኔ ጠያቂ ነኝ አይደል? ማስረጃ አስተኝ ልቀበል። በቃ ምን ሲምፕል ነው። መረዳት ካልፈልግ በጣም ሰማ ማስረጃ አስተኝ። ምንም ማስረጃ ክራይቴሪያው ልክ ነው አልከኝና ክራይቴሪያው ልክ ከሆነ አንተ ከአብርሃም በፊት ማስረጃ ሳይሆን ከአብርሃም በፊት ያለ ማስረጃ አስተኝ ብያለሁ። እሱን ነው ማምጣት ያለብኝ። ከዛ ማስረጃ ወዳጅ ኢብራሂም ምን ይሰራልኛል? በኋላ ማስረጃ ሆናቸው እነሱ አንተ እኮ ማስረጃ ነው ማምጣት ያለብህ አንተ እኮ ኦኬ ሶ የለውም ማለት ነው። በቃ ሚዩት አድርግ፣ ችግር የለም። ሚዩት እንደዚህ እንደሌለ ማሳየት ነው አላማዬ። እሱ ነው። አንዴ ስሜት ያቱ ነው። አንዴ ስሜት ያቱ ኦኬ ወዳጃችን ከመሐመድ ውጪ እስልምና ሊጠቅሰው የሚችለው ሰላም ነው ብራዘር
ጥያቄው እኮ የኔ ነው። የለኝም ማስረዳት አልችልም ስትል እኔ አስረዳለሁ። ሚዩት አድርገህ ትሰማኛለህ ማለት ነው። ከመሐመድ በፊት እስላም ስለመሆኑ አብርሃም የሚናገር አንድ ነብይ የለም። ለምን? እስልምና የተጀመረው ከመሐመድ ጀምሮ ነው። የመጀመሪያው ሙስሊም መሐመድ ነው፣ አለቀ። ከዛ ውጪ አንድም አካል መሐመድ የሰበከውን አላህ የሰበከ አካል የለም። ለዛ እኮ ነው ማስረጃ ማቅረብ ያቃተ። አቅርብ ስለው መሐመድን ነው የሚጠቅሰው። መሐመድ እኮ አብርሃም ሙስሊም እንደነበረ አላህ ነገረኝ ነው እያለ ያለው። ኦኬ እሺ፣ አላህ ነገረኝ አለ። ጥሩ፣ አላህ መሐመድ አብርሃም ሙስሊም ስለመሆኑ አላህ ነው ነገረኝ እያለ ያለው እንጂ ነቢያቶች ነገሩኝ አላለም። የትኛውም ነቢይ አብርሃም ሙስሊም ነበረ ያለ የለም። ለምን? እስልምና የጀመረው ከመሐመድ ነው። ከመሐመድ በፊት የነበረ አምላክም አላህ ተብሎ የሚጠቀስ የአብርሃም የይስሐቅ የያዕቆብ አምላክ የተባለ አምላክ የለም። በካራክተርም በምንም ማለት ነው። ወዳጄ ማስረጃ ማቅረብ ያለብህ አንተ ነህ። አዎ አለኝ እኔ የተሰበከው አምላኬ አላህ የአብርሃም አምላክ ነው ስትል ከመሐመድ ውጪ ያሉትን ማስረጃዎች ነው ማቅረብ ያለብህ። የለም ስለሌለ ነው አሁን ወደ እኔ እየዞርክ ያለው። ከሌለ ሌላ ጥያቄ ደግሞ አለኝ። ሙቭ እናድርግ። ሌላ ጥያቄ የመጠየቅ አቅም አለ። እንቀጥል። ተመልሰው እንጂ አልፈዋል ብለህ ለምን አንተ እንቀጥል? ብራዘር እንቀጥል። ወዳጅ አብርሃም እምነቱ ምን ነበር? እንቀጥል ወዳጅ እንቀጥል። ወይ ወረበል መሪም አትመልስም። አብርሃም ምን ነበር እምነቱ እንደ ክርስትና? እንቀጥል። ወይ አብርሃም እንኳን እምነትን አታውቁትም ማለት ነው? ንገረኝ፣ እቺን ብቻ ንገረኝ። እንቀጥል። ወይ ብራዘር እንቀጥል። አቀማለ ይቻሚያች አረዲ አብርሃምን እምነትን ካላወቀው ጋር ለምን ነው ምቀጥል? ንጋኔ ተቋርጠው። መልካም ምሽት። እንቀጥል። ወይ ወራጅ እኮ አብርሃም ምን ነበር እምነቱ? እኔ እንደ እስልምና ሙስሊም ነው ያለው፣ አንተ ግን እንደ ክርስትና ምን ነበር? እንቀጥል። ወይ ወራጅ የመቀጠል አቀማለ አይላ እኮ የአብርሃምን እምነት እስልምና ማለት ለምን ነው መናገር ማችለው? በቤት እኮ ነው በቤት መጥቼ የአብርሃምን እምነት ምንድነው ብዬ ለመናገር አልደፈርኩም። አይዞህ ወራጅ እንቀጥል። ወይ ወራጅ እኮ ተቋርጬ ነበር መጣው ወራጅ ምን እንደሆነ እየጠየቅኩ ነው። አንዬ አመታል ስታክ ታረጋል ሰምታይም በቃ ንገረው እስኪ የአብርሃም እምነት ምንድነው እያልኩት ነውና በእኛ ቤት መተ ያቃተን ነገር ላሳየ። በእኛ ቤት መተ ከመሐመድ ውጪ እስልምና መኖሩን ልታሳየን አልቻልክም። ችግሩ እሱ ነው። ከመሐመድ ውጪ ማለት ነው። አየህ አብርሃም ሙስሊም ስለነበረ አላህ የሚባል አምላክን እንዳመለከ ማስረጃ የለም። የጠቀስከው እስልምናን ከጀመረው ከመሐመድ ነው። አየህ ስለዚህ አርጊውመንቱን እዚህ ጋር ዘጋ ነው ማለት ነው። የእስራኤል አምላክ አንድም ቦታ ላይ እኔ አላህ ነኝ የሙስሊሞች አምላክ ነኝ ያለበት ማስረጃ የለም። በቃ ስለዚህ እዚህ ጋር አርጊውመንቱ አለቀ። ይሄ ጨዋታ እዚህ ጋር ከተመለስ ማለት ነው። ሌላ ሐሳብ ላይ ነው የምንሄደው። አዮ አንድም ቦታ ላይ ማለት ነው አንድም ቦታ ላይ መሐመድ የሰበከው አላህ በነቢያት ተሰብኮ አይታወቅም። አላህን ያወቅነው ከመሐመድ ጀምሮ ነው። ከመሐመድ በፊት የነበረ አምላክ የለም። ከመሐመድ በፊት የተሰበከ አላህ የለም። ታዲያ በቃ ጌሙ እኮ አለቀ። ርዕሱ እዚህ ጋር ነው። በቃ እናንተ ጌሙን እዚህ ጋር ጨረስ ነው ማለት ነው። ምክንያቱም አንተ ማስረጃ ለማቅረብ ከመሐመድ በፊት የነበረ የተሰበከ አላህ ማሳየት አለመቻለ አብርሃም ሙስሊም አለመኖሩ ማሳያ ነው። ምክንያቱም ሙስሊም ቢሆን ኖሮ ታሳየኝ ነበረ። ዳዊት ይሄው እኮ አብርሃም ሙስሊም ሆኖ ነበረ ብሎ ሰብኮኛ ትለኛል። ብራዘር አየ በቃ ርዕሳችን እዚህ ጋር ከተመ ማለት የኔን ርዕስ እዚህ ጋር መመለስ አልቻልክም። ዘጋ ነው ማለት ነው። በቃ እዚህ ጋር ነው የምናቆም። ሌላ ጊዜ አንድ ወዳጅ ሌላ ጊዜ ማለት ነው ሌላ ጊዜ ማድረግ ያለብህን ነገር ላሳይ። ኦኬ እስልምና የነቢያቶች አምላክ ነው ብለህ ሁለተኛ እንዳትናገር። ኦኬ አላህ ከመሐመድ በፊትም አገልጋይ አልነበረውም፣ ከመሐመድ በኋላም አገልጋይ የለውም። ብቸኛ የአላህ አገልጋይ
መሐመድ ብቻ ነው። ከዛ ውጪ ሌሎች ሊጠቀሱ የሚችሉት አገልጋዮች የሉትም። በፊትም አልነበረውም፣ ወደፊትም ሊኖረውም አይችልም። ብቸኛ አገልጋይ መሐመድ ነው። ሶ እስልምና የመሐመድ ሪሊጅን ነው። አላህ የመሐመድ አምላክ ነው ብለህ ነው ማውራት ያለብህ። ሌላ ጊዜ ተሳስተ የእንትናም አምላክ ነው ብለህ እንዳታወራ ነው። አርጊውመንቱ እዚህ ጋር ነው። ሶ ማስረጃ የለም፣ ሙቭ እናደርጋለን ማለት ነው። ወደ ሌላ ጥያቄ እንመለስ። የአብርሃም አምላክ ወደ ሌላ ጥያቄ እንመለስ። የአብርሃም እምነት ብራዘር አንድ አይመል አሁን እሱ አይደለም ርዕሳችን፣ እሱ አይደለም እሱ ርዕሳችን እሱ አይደለም። የአብርሃም እምነት ምን ነበር ወዳጅ? የአብርሃም እምነት ነገር አንድ ባለ እግዚአብሔርን ነበር የሚያመልከው። እኔ ምን ያመልካል? እምነት ምን ነበር ነው አልኩ። ክርስቲያን እግዚአብሔርን ነው የሚያመልከው። እግዚአብሔርን ነው የሚያመልከው። አራት ቀልድ በአላህ እምነቱ ምን ነበር ነው አልኩ። ክርስቲያኑ ምን ነበር? እግዚአብሔርን ነበር የሚያመልከው ወዳጅ። ኦኬ በስላሴ ያምን ነበር። እሺ ችግር የለውም። እግዚአብሔርን ነበር የሚያመልከው። አሁን እርሱ ስለሆነ እናልፈው። በስላሴ ያምን ነበር ወይ? አዎ እግዚአብሔር ማለት ያው ስላሴ ስለሆነ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናመልከው። አንድ ወዳጅ አሁን ርዕስ አትሰጠን። ርዕስ እየሰጠሁ አይደለም፣ ማስረጃ ነው። ርዕስ እየሰጠኝ ነው። ሙቭ ነው የምናደርገው ወዳጅ። ሌላ ጊዜ ደግሞ እሱ ስናወራ ርዕስ እየሰጠኝ ሳይሆን መለስኩልህ። አዎ እግዚአብሔር አይዞህ ወዳጅ፣ አዎ እግዚአብሔር ነው አልኩ። በቃ አለቀ። የእግዚአብሔርን ነበር የሚያመልከው። ዘፍጥረት ምዕራፍ 12ን ማየት ትችላለህ። እግዚአብሔር ከጠራው ጀምሮ ቆይ አንዴ ሁለተኛ አትደረብራዝ። እግዚአብሔር ከጠራው ጀምሮ የባዕድ አምልኮ ቤተሰቦቹ ያመልኩ ነበረ። እግዚአብሔር ግን ምን አለው? ና አለው። ወደ ከገዛው ዘመዶቹ ከራሱ ቤተሰብ ለይቶት ራሱን ገለጠለት። ማን? እግዚአብሔር። ማስረጃ ሰጥቻለሁ። ዘፍጥረት ምዕራፍ 12 እዚህ አብርሃም የሚከተለው ያመልከው የነበረው ቆይ አንዴ ስሜት ያቱ ብራዝ ስሜት ያቱ ነው ዳጅ ስሜት ያቱ ነው ዳጅ የደጋገምከው ነው። ስሜት ያቱ ርዕስ እኮ አሰጠኝም አልኩ። እኔ ነኝ ርዕስ የምሰጥህ አንተ አይደል? እየሰጠው ሳይሆን አብርሃም ርዕስ እየሰጠኝ ነው ዳጅ፣ ርዕስ እየሰጠኝ ነው። አይዞህ ዳጅ፣ ርዕስ እየሰጠኝ ስላሴ ማምነው ያምናል ብለው ዋሽተሃል እያልኩ እኮ ነው። ማስረጃ አንዴ ወዳጅ፣ አይዞህ ብራዝ እኮ ማስረጃ ስጠኝ። አይዞህ ወዳጅ፣ ርዕስ ስለሰጠኝ እኔ አሁን ያንተን ርዕስ ማቋረጥ አይጠበቅብኝም። ኢየሱስ ክርስቶስ ኢየሱስ ክርስቶስ በእኔ ቤት ገብተህ እኮ ርዕስ ለመስጠት እየሞከርክ ነው። ለዛ ነው አይመለከተኝም ያልኩህ። ለዛ ነው አይመለከተኝም ያልኩህ። ለዛ ነው። ቆይ አንዴ ስሜት ማስረጃ ስጠኝ ያልኩህ ነው። እሺ ቆይ አንዴ ስሜት ያቱ ወዳጅ፣ ስሜት ያቱ ተደማምጠህ አውራ፣ ተደማምጠህ አውራ። ከዛ ማስረጃ ሲባል አይመለከተኝ ይባላል። ተደማምጠህ አውራ። አድምጫለሁ፣ ሁሉም አድምጧል። ጅስ ማስረጃውን ስጠኝ። እሺ እንቀጥል። በጣም ችግር የለውም። እሺ ኢየሱስ ክርስቶስ ወዳጅ ማስረጃውን አልኩ። ሚዩት ታደርጋለህ ብራት? ያው ሚዩት አደርግልሃለሁ፣ ግን ስላሴን በስላሴ አምናለሁ። ማስረጃ ውስጥ ሚዩት ማድረግ ነው የሚጠበቅበት። ርዕስ አሰጠኝም አልኩህ እኮ ርዕስ አሰጠኝ። እሺ እየሰጠው ሳይሆን ለተናገርከው ማስረጃ እየጠየቅኩ ነው። አረጋው ምንድነው እንደዚህ ያደረገ? አልገባኝም። ለምን እንደዚህ እንደሆንክ አልገባኝም። ኦኬ ለምን ታውቃለህ? አንተ ለምን እንደሆነ ታውቃለህ። ስለዚህ የሆንክበት ምክንያት አለ ማለት ነው። አንዴ አይዞህ ሌላ ጊዜ አስተምራለሁ። አሁን ሌላ ሐሳብ እንቀጥል። መጽሐፍ ቅዱስ ላይ በስላሴ ያምናል ብላል ማስረጃ ብራዘር ርዕስ አትሰጠኝም እኮ አልኩህ ወዳጅ። ርዕስ እየሰጠህ ሳይሆን ርዕስ እየሰጠኸኝ ነው ያለው ወዳጅ። ርዕስ እየሰጠኸኝ ነው ያለው። ርዕስ እየሰጠው ሳይሆን ማስረጃ እየጠየቅኩ ነው። ርዕስ እየሰጠኸኝ ነው ያለው ወዳጅ። አትፍራ። በቤትህ ኮር እኔ ምን ያስፈራኛል? ብራዘር በቤት ልትፈራ አይገባም። አሁን ማስረጃ ሰጠኛለህ። ማስረጃ ብራዘር ወዳጅ አይዞህ። ይኸውልህ አብርሃም ስላሴ ነው። አይዞህ ወዳጅ እኮ አልኩህ። ርዕስ ብራዘር ርዕስ አልቀይርም። እዛው ጋር ነኝ ያለሁት። አሁንም አንተ ጋር ነኝ ያለሁት። እኔ ጋር አይደለም ዛሬ እዛው ጋር ስለአንተ ነው የምናወራው ብራዘር። እስልምና ክርስትና ውስጥ ካልተደበቀ በስተቀር እሺ ሚዩት ላደርግ እገደዳለሁ ማለት ነው። ምክንያቱም ራስህ እየሸሸ ስለሆነ ማለት ነው። ለዘመናት መደበቅ የምትፈልጉት ክርስትና ውስጥ መተህ ነው፣ መጽሐፍ ቅዱስ ውስጥ መተህ ነው። አሁን ስለአንተ ነው የምናወራው፣ ስለኔ አይደለም። አየህ አሁን ሌላ ጥያቄ ነው። በቃ ከሌለ ወደ ሌላ ጥያቄ ነው የምንሄደው ማለት ነው። በጣም ሲምፕል። በስላሴ ያምናል የማለፍ አቅም አለ ወይስ የለህም ወዳጄ? በስላሴ ያምናል የዋሸው ማስረጃ የለህም ወዳጄ? የመቀጠል አቅም የለም ማለት ነው። እሺ አቅም ስለሌለ ብቻ ያው ሚዩት አደረጋለሁ። ማስረጃ መክፈት
አይዞህ ብራዘር እንዴ በሩቅ ማስረጃ ክፈት ተብለህ ማትከፍ እየከፈፍ ጭራሽ ብራዘር አይዞህ እኮ አልኩ። አየህ እድል ሰጥቼ አንተ ራስህ ከመሐመድ ውጪ አንድ ሰው ልጠቅስልን እኮ አልቻልክም። ጥያቄው እሱ ነው። የቤቱን ርዕስ ላስታውስ ብራዘር። ከመሐመድ ውጪ ቆይ አንድ አብርሃም ከመሐመድ ውጪ ያምናል ብለህ ማስረጃ ስትባል የለኝም በቤት ከዛ ጥያቄ ምልክት አቅም የለውም አይሰማም ማለት ነው ዳዳችን። እሺ ያው ስላልሰማኸኝ እታችሁ ወደ ሰማናለህ ማለት በደንብ ነው። አይ መልስ የሌለህ ለምንድን ነው? እና መጽሐፍ ቅዱስ ውስጥ መደበቅ የፈለግከው ለምንድን ነው? ትምህርት ከመሐመድ ውጪ አስረግጬ እነግርሃለሁ። እስልምናን ያስተማረ የሰበከ ማንም የለም። አንድ የምጠራው አገልጋይ ማለት ነው የለም ብራዘር። አይ በቃ እዛ ጋር ኮስታክ አደረክ። አንድ ጥቅስ የጠቀስከው መሐመድ አብርሃም ሙስሊም ነው ብሎ ነገረኝ ነው ያልከው። አብርሃም ሙስሊም ስለመሆኑ የነገረህ ማን ነው? መሐመድ ነው። ማን ገለጠልኝ ብሎ? አላህ ገለጠልኝ ብሎ አለቀ። ከዛ ውጪ የዛሬው ርዕስ እዚህ ጋር ተዘጋ ማለት ነው። ሙቭ ነው የምናደርገው፣ ወደ ሌላ ጥያቄ ነው የምንሄደው፣ ወደ ሌላ ሐሳብ ነው የምንሄደው ማለት ነው። አየህ፣ ወደ ሌላ ሐሳብ ነው የምንሄደው። ይሄንን አምላክ አብርሃም ስለማምለኩ ማስረጃ ግን ላቀርብልህ እችላለሁ በደንብ ማለት ነው። እኛ የምናመልከውን እግዚአብሔርን አብርሃም ያመልክ እንደነበረ ማስረጃ ልሰጥ እችላለሁ። ጌታችን ኢየሱስ ክርስቶስ አብርሃም የጌታን ቀን ማየት ይናፍቅ ነበረ። ጌታን ከአብርሃም በፊት የነበረ ጌታ እንደነበረ ስለ ክርስቶስ ኢየሱስ ላወራ እችላለሁ በደንብ ማለት ነው። እግዚአብሔር ራሱን ለአብርሃም እንደገለጠለት ልጠቅስልህ እችላለሁ። እሱ አይደለም ፖይንቱ። ጥያቄው ዛሬ ስላንተ ነው። አላህ የምትለው አምላክ የገለጠው ራሱን ከማን? እደግምላለሁ፣ ከመሐመድ ውጪ ለማንም የገለጠ አምላክ አይደለም። አዎ እኛ ሙስሊሞች ማስረጃ አለን አልዋሸንም የምትል ከሆነ ገብታ አሳየን። መጽሐፍ ቅዱስ ውስጥ የተሰበከው እግዚአብሔር አላህ ግን አይደለም። አላህን ያወቅነው መሐመድ ሲያወራ ብቻ ነው። ከመሐመድ ውጪ አላህ አልነበረም፣ ሊኖርም አይችልም። አላህ የጀመረው ከመሐመድ። ማስረጃ ካለ በቃ ይሄው እኮ ነው ጉዳዩ። በጣም ቀላል ነው፣ ገብተህ ማሳየት ነው። ይሁን ብራዝ ካለ እንጠብቃለን። ካለ በደስታ ነው የምንጠብቅ። ሌላ ሙስሊምም ካለ ማለት ነው። ሌላ ሙስሊም ካለ እንቀበላለን። ሌላ ሙስሊም ማለት ነው። እኔ ሙስሊም ነኝ፣ አላህ በመጽሐፍ ቅዱስ ተሰብኳል፣ የመጽሐፍ ቅዱስን አምላክ ነው እኛ የምናመልከው የሚል ሙስሊም ካለ በደስታ ማለት ነው። መጽሐፍ ቅዱስ ላይ የምናውቀው ያህዌ በታሪክ ማለት ነው። በታሪክ መሐመድ አያውቀውም ብራዘር፣ አያውቀውም። እስልምና ራሱን ዲፌንድ ማድረግ ሳይሆን የሚሞክረው መጽሐፍ ቅዱስ ውስጥ ለመደበቅ ነው የሚሞክረው። አይሆን ብራዘር፣ መጽሐፍ ቅዱስ ውስጥ ሳትደበቅ ራስህን ችለህ ማስረጃ ልታቀርብ አትችልም። አይ እኔ ማቅረብ እችላለሁ የሚለው ሙስሊም ካለ በደስታ ነው የምንቀበል። በደስታ ማለት በደስታ ብራዘር። ካላችሁ አንድ ቁጥር ጻፉልን ወይ ደግሞ ሪኩዌስት ላኩልን። ብራዘር እኮ አሁን ክሌምህን ነው መተው ያለብህ እኮ ብራዘር። አየህ ከመሐመድ በፊት ማስረጃ አለ ወይ ስትባል መሐመድን ካመጣ ሁለተኛ ተሳስተ ከመሐመድ በፊት ነበረ ብለህ ክሌም እንዳታረግ። እሱ እኮ ነው ብራዘር። አየህ ከመሐመድ በፊት እስልምና ነበረ እንዳትል። እሱን ነው እኛው ማጥራት ያለብን። ዛሬ መመታት ያለበት ትምህርት ይሄ ነው። እስልምና ከመሐመድ በፊት አልነበረም። እሱን ነው ማጥራት ያለብን። ከመሐመድ በፊት ነበረ የሚል ሰው ማስረጃ ማቅረብ ያለበት እሱ ነው። ካለ እቀበላለሁ፣ ከሌለ ግን ልረዳ አልችልም ብራዘር፣ ልረዳ አልችልም። እሺ አለ? አዎ አለው። ያው
እሺ ማስረጃ እስቲ እሺ ገለጥ ክራይቴሪያው ከሱ በፊት ገለጥ ብራዘር ምንም የተለየ ነገር እንደቀደሙ ነኝ የተለየ ነገር የለም ገለጥ አለኝ ብለን የገባው ገለጥ አንድ ገለጥ ብራዘር አሁን እንትን ነው ምናምን አለ እንትን ላይ አይደለም ገለጥ ብራዘር ገለጥ አሳይ ኦኬ ከመሐመድ በፊት የተጻፈ ሌላ ማስረጃ አይደል የፈለከው ገለጥ አንተ ነው አይደለም አይ ጥያቄው ገለጥ ብራዘር አንተ ከመሐመድ በፊት አብርሃም ሙስሊም ስለመሆኑ ማስረጃ እስቲ የተጻፈ ማለት ነው ከነብዩ መሐመድ በፊት የተጻፈ ሌላ አፍጥ ነው ጎበዝ ኦኬ ጎበዝ አንተ ከሙሴ በፊት የተጻፈ አብርሃም የለህም በቃ እንዲህ እንደሌለ ማሳየት ነው አላማችን አየህ እንደሌለ ማሳየት ነው እንደማስችል ይሄው ነው በቃ ችግር የለም ዋናው እንደሌለ ማሳየት ነው ይሄንን ክሌም ተሳስተ የወንጌል አማኞች ቤት ገብተህ እንደ ክሌም እንዳታረግ አየህ እስልምና የጀመረው አንዴ ብራዘር እስልምና የጀመረው ከመሐመድ ነው አለቀ በቃ ይሄንን ነው ልታወራኝ የምትችለው ማለት በቃ የለም ማለት ነው ብራዘር ዋናው እሱ ነው እንደሌለ ማሳየት ነው ብራዘር እንደሌለ እኮ ማሳየት ነው አላማችን እሱ ነው የዛሬው አላማዬ እስልምና ከመሐመድ በፊት ኤግዚስት ያደረገ እምነት አይደለም በቃ አለቀ አዮ የለም አትሊስት እኛ አብርሃም ድረስ እንሄዳለን ሌላው ቢቀር ማለት ነው አትሊስት አብርሃም ድረስ እንጠቅሰዋለን አየህ እንጠቅሰዋለን ሙሴን እንጠቅሰዋለን አንተ ግን የለህም ከመሐመድ በፊት ልጠቅሰው የምትችለው ነገር የለም ብራዘር እሱን እኮ ነው እያወራን ያለነው መሐመድ የሰበከውን እግዚአብሔርን መሐመድ የሰበከውን አላህ መጽሐፍ ቅዱስ ውስጥ ልታገኘው አትችልም ለምን ኤግዚስት ያደረጋ አልነበረማ ከሌለ ከየት ይምጣ ብራዘር ከሌለ የት ይምጣ አዩ አልነበረም ሁለተኛ ተሳስተ የአብርሃም አምላክ የሙሴ አምላክ ነው የማመልከው አንዱን አምላክ እንዳትል አይደለም የትኛው ማለት ጌታችን ኢየሱስ ክርስቶስ ከመጣ ከ600 ዓመት ምናምን በኋላ እኮ ነው ብራዘር የጀመረው ዶንት ፎርጌት ብራዘር ከ600 ዓመት ምናምን በኋላ ጌታችን ኢየሱስ ክርስቶስ ከመጣ በኋላ ይሄው ነው ፖይንቱ ስለዚህ የአብርሃም እንትና ሙስሊም ነበረ አይሰራም አልነበሩም ሆኖ አያውቁም በታሪክ ማለት ሆኖ አያውቁም አለኝ የምትል ከሆነ በቃ በማስረጃ ከሆነ አለኝ ብለህ ገብተህ ድጋሚ እንደሌለ ነው ኮንፊርም ያደረክልን እና አይዞ ማለት እንፈልጋለን መበርታት ነው ያለባችሁ መበርታት ነው ያለባችሁ ኦኬ እስልምና አይታወቅም አልነበረም አላህ የሚባል አምላክ አልነበረም የለም ስላልነበረ ነው ካልነበረ እኮ የለም እንዴት አድርጎ ይሰበካል የሌለ ነገር ኤግዚስት ያላረገ ነገር እንዴት ይወራል ከሌለ የለም ነው ብራዘር የሌለ ነገር ልትሰብከው አትችልም አይ እግዚአብሔር እኮ ለአብርሃም ሲገለጥ ታያለ እኔ ኤልሻዳይ ነኝ ይላል ኤልሻዳይ ነኝ ያለው ማን ነው እግዚአብሔር ነው ተገለጠለት ዘፍጥረት 17ን ማየት ትችላለህ ተገለጠለት እግዚአብሔር አዮ እሺ ሰላም አና እንዴት ነህ ወይ እንዴት ነሽ ሰላም አና እሺ ሰላም ቃላብ አይ ቲንክ ኦርቶዶክስ ወይ ሰላም ቃላብ ባይዘው በጣም ቢግ ክሌም ነው የሚያደርጉት እኛ ማሳየት ያለብን ከመሐመድ በፊት ማለት አምላካቸው ኤግዚስት ያደረገ አምላክ አይደል በየትኛውም ነቢያት አልተሰበከም በየትኛውም ነቢያት ማለት ዳዊት አያውቀውም ሌሎች ነቢያቶች አያውቁትም ሙሴ አያውቀውም አላህ ጌታችን መድኃኒታችን ኢየሱስ በምድር ላይ ሲመላለስ አላስተማረውም አልገለጠውም
ከጌታም በኋላ የመጡ ከመሐመድ በፊት የነበሩ ሐዋርያቶች አላወሩትም፣ አልነገሩንም። አላህ የሚባል አምላክ ማለት ነው። መሐመድ የገለጠው አምላክ ማለት ነው። የለም ብራዘር የለም። እሺ ሰላም መዲ እንዴት ነህ? መዲ ሰላም ይሰማል ወዳጅ? እሺ ሌላ ሰው ካለ እንቀበል። ሌላ ሰው ካለ የነቢያት አምላክ ነው እኛ የምናመልከው የምትሉ ሰዎች ካላችሁ፣ አምላካችን የነቢያት አምላክ ነው ማስረጃ አለን የምትሉ ሰዎች ካላችሁ፣ ያ ስለ አብርሃም ስናወራ የሙሴ መጽሐፍቶችን እንጠቅሳለን። ዳዊትን ልናነሳው እንችላለን። ማስረጃ አለን ስለ አብርሃም አለን ማስረጃ ብራዘር። ሌሎች ነቢያቶችን እናነሳለን፣ እንጠቅሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠቅሳለን። ምክንያቱም ከመሐመድ ይልቅ ጌታ ያስተማረው ትምህርት ለአብርሃም ይቀርባል እኮ ብራዘር። መሐመድ መጥቶ ኢየሱስ ክርስቶስ ከመጣ ከ600 ዓመት ምናምን በኋላ መሐመድን የማመን አቅም ካለ ጌታን የማመን አቅም እንዴት አይኖርም? ከመሐመድ በፊት የነበረ በምድር ላይ ያስተማረ መምህራችንም ጭምር እኮ ነው ጌታ። አዎ መምህርና ጌታ ትሉኛላችሁ እኮ ብሏል። መምህራችንም ጭምር ነው። አስተምሮናል፣ ነግሮናል፣ ገልጦልናል። ስለዚህ ግዴታ አለብህ ብራዘር፣ ግዴታ አለብህ። አንድ ሰው መጥቶ እነኝን ሁሉ ነቢያቶች ኢንቫሊድ ማድረግ አይችልም። ምን ማለት መሰለህ? አሁን አንድ መሐመድ የተባለ ነብይ መጥቶ ዳዊትን ኢንቫሊድ ማድረግ አይችልም። ለምን? ዳዊት ስለ ክርስቶስ ኢየሱስ በመዝሙር 89 ትንቢት ተናግሯል። ስለ ክርስቶስ ኢየሱስ አውርቷል፣ ተናግሯል። መዝሙር 102 ስለ ተናግሯል። ማን? ኢየሱስን በተመለከተ አምላክነቱን ጌትነቱን የሚያሳዩ ትንቢታቶችን ተናግሯል። አየ ድንገት መሐመድ መጥቶ ሙስሊም ነው ካለ አስቧል። ዳዊት ሙስሊም ሆኖ በክርስቶስ ኢየሱስ አምላክነት ጌትነት ያምን ነበር ማለት ነው። አይዞ ብራዘር አይዞ። ዋናው እዚሁ ሆነ መስማት ነው ብራዘር መስማትን። ኖ ሞር ክሌም በታሪክ ማለት ነው። በታሪክ እስልምና ከመሐመድ በፊት መኖሩን ልታሳዩን አትችሉ። እስልምና የጀመረው ከመሐመድ ነው። ከመሐመድ በፊት የነበረ እስልምና የለም። አላህን ያስተዋወቀን መሐመድ አለኝ ማስረጃ የምትል ከሆነ ማቅረብ በጣም በቃ በደስታ ማለት ነው። በደስታ የእስራኤል አምላክን ግን አይደለም መሐመድ ያስተዋወቀን። የአብርሃም የይስሐቅ የያዕቆብን አምላክ አይደለም ያስተዋወቀን መሐመድ አይደለም ብራዘር። ከየት ተገናኝቶ ካላችሁ በደስታ ነው የምንቀበለው። ባይዘው ማስረጃ ሌላ ሰው ካለ መግባት ይችላል። ሌላ ሙስሊም ማለት ነው። ሌላ ሙስሊም ካለ አምላካችን ተሰብኳል፣ በነቢያት ተሰብኳል የሚል ሰው ካለ ማለት ነው። አምላካችን በነቢያት ተሰብኳል የሚል ሰው ካለ በነቢያቶች አምላክ አላህ ተሰብኳል ከመሐመድ ውጪ ተነግሮለታል የምትሉት ካላችሁ
ዛሬ ራሳችሁን ቁርጣችሁን ማወቅ አለባችሁ። አላህ ከመሐመድ በፊትም ከመሐመድም በኋላ አገልጋይ የለውም። ብቸኛ አገልጋዩ ብቸኛ ነብዩ መሐመድ ብቻ ነበር። ብቸኛ ማለት ነው። ሌላ የለው ሌላ የለው ሌላ የለው ብራዘር ሌላ የለው። የለውም ሌላ ብቸኛ ነብይ ነው ያለው። ብቸኛ አገልጋይ ማለት ነው። የኛስ አምላክ ብዙ አያላን ብራዘር፣ በጣም ብዙ ዘርዝረን የማንጨርሳቸው መልእክተኞች ነበሩት። ነቢያቶች ነበሩት። እነዚህ ነቢያቶች አዎ እናምናለን። ጌታ ተገልጦላቸዋል። ምንም ጥያቄ የለውም። ስለ ሙሴ በጣም ብዙ አባቶች መስክረውለታል። ስለ አብርሃምም እንደዛ፣ ስለ ዳዊትም እንደዛ። መጽሐፍ ቅዱስ ውስጥ በአንዱ ነቢይ ከእግዚአብሔር ዘንድ መሆኑ በትክክል በማስረጃ ደረጃ መልእክታቸው ሲተላለፍ ታየዋል። አለቅ መሐመድን ግን በተመለከተ የለም ብራዘር፣ የለም። መሐመድ እውነተኛ ነብይ ነኝ እኮ ብሎ የተናገረው ስለ ራሱ ነው። ከመሐመድ በኋላ የተነሳ ነብይ በእስልምና አለ? መሐመድ ትክክለኛ ነብይ እንደሆነ የመሰከረለት ሰው አለ? ካለ አሳየን። የለም ብራዘር። ብቸኛ አገልጋዩ ነብዩ በቃ እሱ ነው። ከሱ ውጭ ሌላ የለም። የመጨረሻ ነኝ ብሏል። የመጨረሻ ነው ያለው። ሲጀምር የመጀመሪያም ነው። መሐመድ የመጀመሪያም የመጨረሻም ነብይ ነው። ከዛ ውጪ ማንም የለም። አንድም በፍጹም ማለት ነው። የዘመናት ውሸት ነው። ባይዘው ሐሰት ነው የምታወሩት። ሐሰት ነው። ሐሰት ካለ ገብተህ መሞገት ትችላለህ ብራዘር። ለዚህ ነው ተቃዋሚ መንፈስ የምንለው። ለዚህ ምንድነው የተቃወመው? ባጭሩ ኦኬ፣ ተቃዋሚ መንፈስ የምንልበትን ምክንያት 3 ምክንያቶች ናንሳ። የመጀመሪያው ፖይንት የእግዚአብሔርን የማዳን ተስፋ የሚቃወም ስፕሪት ነው። የእግዚአብሔርን የማዳን ተስፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበትን ሚስጥር በጸጋ የምንድንበትን ይህንን የመዳን ተስፋ የሚቃወም ትምህርት ነው። ሁለተኛና ዋነኛው ፖይንት ኢየሱስ ክርስቶስን የካደ ትምህርት ነው። አዎ ስለነኚህ ነቢያቶች ስለ ሐሰተኛ ነቢያቶች ጌታ እኮ ተናግሯል። በመጽሐፍ ቅዱስ ሄደን የምናወራ ከሆነ አንተ ነብይ ያልከው መጽሐፍ ቅዱስ ላይ ግን በዛ ደረጃ በመጽሐፍ ቅዱስ ኢቫሉዌት እናድርገው ካልን በነብይነት ደረጃ ሊቀጥል የሚችል አይደለም። ነቢያቶች ሁሉ ስለ ክርስቶስ ኢየሱስ መስክረዋል። መጽሐፍት ሁሉ ስለሱ እንደሚያወሩ ይናገራል። ተገለጠልኝ ያልከው መጽሐፍ ግን ስለ ኢየሱስ ክርስቶስ ክዷል፣ መስክሯል አይደለም፣ ክዶ ነው የተናገረው። ዳዊት ስለ ኢየሱስ ክርስቶስ አምላክነት፣ ጌትነት መስክሯል። ሙሴ የጌታን ጌትነት መስክሯል። ነቢያቶች ሁሉ ስለ ኢየሱስ ክርስቶስ ጌትነት አወርተዋል። መሐመድስ ክዷል። ክዷል ብራዘር፣ ክዷል። እና በጣም በክህደት ውስጥ ያለ ነው ብራዘር።
እሺ ካላችሁ መግባት ትችላላችሁ። እሺ ሰላም አቢቲ እንዴት ነህ? ሰላም አቢቲ ይሰማል ወዳጄ? አቢቲ ይሰማል? ይሰማል። እሺ ከየት ቤተ እምነት ወዳጄ? እኔ ከፕሮቴስታንት ነኝ። እሺ ጸጋ ይብዛል። ተባረክ። እሺ ሌላ ሙስሊም አለ? ሌላ ሙስሊም አለ? ሌላ ሙስሊም አለ? ሌላ ሙስሊም ካለ እንቀበል። ሌላ ሙስሊም አለ? እስልምና ላይ ማውራት የሚችል ሰው ካለ መግባት ይችላል። ሌላ ሰው ካለ በመቃወም ላይ የተመሰረተ እምነት ነው እንጂ ምንም የተቀበለው አዲስ ራዕይ አዲስ ቪዥን የለም። ጀስት ለመቃወም የእግዚአብሔርን ዘላለማዊ እቅድ ለማፍረስ ዴቪል የተጠቀመበት እንጂ በፍጹም አይደለም። ምንም ያስቀጠለው ሪቨሌሽን ያስቀጠለው ነገር የለም ብራዘር፣ ያስቀጠለው ነገር የለውም። ለማቋረጥ ለመረበሽ ነው። የእግዚአብሔርን ሐሳብ ለመቃወም ነው የወጣው። ምንም የቀጠለው ነገር የለም ብራዘር፣ የቀጠለው ነገር የለም። እሺ ሌላ ሰው ካለ አንዱ ለሰው እድልንስ፣ ካልሆነ ግን ያው ርዕሳችንን እንቀይራለን። ትልቁ ነገር ምንድነው? እስልምና ክርስትና ውስጥ ካልተደበቀ በስተቀር በራሱ ቆሞ ማውራት አይችልም። የራሳቸውን እምነት ማሳየት አይችሉም። ቆሞ መናገር አይችሉም። ክርስትና ውስጥ መደበቅን ነው ስራቸው የሚያደርጉት። ይሄን በጣም በቅንነት ለምትሰሙ ሰዎች ነው የምናወራው። ኦኬ የራሳቸውን አምላክ የራሳቸውን ጌታ ስታነሱባቸው አይወዱም። ምክንያቱም ኢቫሉዌት ሊደረግ ስለማይችል ማለት ነው። ልትመዝኑት አትችሉም። እንዲህ ካልሸፈኑት ካልደበቁት በስተቀር በእውነት ውስጥ ቆሞ ማለፍ የሚችል አይደለም ትምህርቱ ስለራሳቸው አምላክ ማለት ነው። እኛ ሁሌ ክርክሩ ምንድነው? በእኛ ሜዳ አይደል እንዴ? በእነሱ ሜዳ እኮ አንድ ቀን ሊከራከሩ እኮ አይችሉም። በራሳቸው ሜዳ ላይ የራሳቸውን አምላክ ይዘው ቆሞ ዲፌንድ ማድረግ አይችሉም። ስለኔ ጌታ በራሴ መጽሐፍ ቅዱስ ላይ ቆሜ ስለ ኢየሱስ አምላክነት ላስረዳ ለመዋገት ይችላል። ግን ስለ ራስ አምላክ ዲፌንድ ማድረግ አትችልም። ሁሌ የሚያደርጉት ምንድነው? ክርስትና ጋር መጥተው የክርስትናን ባልገባቸውና ባልተረዱበት መሰረት ሪፕሬዘንት ለማድረግ ነው የሚሞክሩት። ብራዘር እና አይዟችሁ ማለት እንፈልጋለን። የእውነት ማለት ነው። አይዟችሁ፣ ኢየሱስ ክርስቶስ የጌቶች ጌታ ነው። የጌቶች ጌታ ነው። የነገስታት ንጉስ ነው። እሺ ሰላም እህት አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው? ጌታ ይባረክ። አይ እኔ ፕሮግራሙን ሰምቼ ነው። ፕሮግራም ነው። ማሽ ከየት ቤት ነገር ተማማረ። ያ እኔ ወሎ ወንጌል። ኦኬ እሺ ተባረኪ። ጸጋ ይብዛልሽ። እንኳን በሙሉ ወንጌል አመንሽ። አሜን። እሺ ሌላ ሰው ካለ እድል እንስጥ። ካላችሁ አንድ ቁጥር ጻፉልኝ። ካላችሁ አንድ ቁጥር ጻፉልኝ። እሺ ካልሆነ ኦርቶዶክሳውያን መግባት ትችላላችሁ። ባይዘው
ካልሆነ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን መግባት ትችላላችሁ። ሀሳብ ካለ ጥያቄ ካላችሁ ወዳጅ ጊዜ አትፍጅ፣ ጊዜ አትፍጅ። ከጨለማ አምልጥ ብራዘር፣ ከጨለማ አምልጥ፣ ከጨለማ አምልጥ ወዳጅ። አፍጥ ነው። አንድ ነብይ፣ አንድ አገልጋይ ብቻ ያለው አምላክ ነው የያዝከው። ስለ አንተ አምላክ ማንም አላወራ፣ አውርተው አያውቁም፣ አይታወቅም። ብራዘር አይታወቅም፣ አይታወቅም። ብራዘር ተወርቶ አይታወቅም። የሌላ አምላክ እንዴት ይወራል? እንዴት ይወራል? እንዴት ይወራል? ብራዘር አይወራም። እሺ ሌላ ሰው ካለ እንቀበል። ሌላ ሰው ካለ ሌላ ሰው ካለ ሌላ ሙስሊም ካለ ሌላ ሰው ካለ አይዞ ብራዘር፣ አይዞ አይዞ። መበርታት ነው ያለባችሁ ብራዘር፣ መበርታት ነው ያለባችሁ። የእስራኤል አምላክ የያዕቆብ የአብርሃም የይስሐቅ አምላክ ግን እስልምና ውስጥ የለም፣ ኖሮም አያውቅም ብራዘር፣ ኖሮ አያውቅም። ከንቱ ክሌም ማለት ነው። በጣም በጣም የማይተዋወቁ ብራዘር፣ የማይተዋወቁ ከንቱ ክሌም ማለት ነው። በምድር ላይ ከመሐመድ በፊት እስልምና አልነበረም። አላህ የሚባል አምላክ አልተሰበከም። አልተሰበከም። መሐመድ የተናገረውን ነገር እንኳን ሌላ ነብይ ተቀብሎት ልክ ነው፣ እግዚአብሔር እኮ በመሐመድ ዘመንም እንዲህ ብሎ ተናግሯል እንኳን ብሎ ኮንፊርም ያደረገ ሰው የለም የለም። የለም። ያ ለመኖሩን ካወቅ በቃ ጥሩ ነው። ብዙ ነገሮችን ይለውጥልሃል፣ ያናጋልሃል ብራዘር። ያለ ዋናው እሱ ነው፣ አለመኖሩን እንድታውቅ ያክል። there is no brother፣ አልነበረም። ሶ አምላክ የለም ማለት ነው ባጭሩ። አምላክ የለም። የአብርሃም አምላክ የምትለው አምላክ የለም። የይስሐቅ አምላክ የምትለው የያዕቆብ አምላክ የምትለው አምላክ የለም። እሱን አምላክ እናስተዋውቅ። አይዞ ብራዘር፣ አይዞ እኮ አሁን መበርታት ነው እኮ ያለብህ፣ መበርታት ነው ያለብህ። ሐሳብ ካለ ገብተህ ሞግት። እሺ ሌላ ሰው ካለ፣ ሌላ ሙስሊም ካለ በእውቀት ማውራት የሚችል እውነት ነው መሐመድ ከመምጣቱ በፊት አምላካችን ተሰብኳል ብሎ የሚያምን ሰው ካለ፣ ተሰብኳል፣ ተነግሯል፣ ሐዋርያቶች፣ ነቢያቶች ጌታን ጨምሮ ሙስሊም ነበሩ ብሎ የሚያምን ካለ ገብቶ መሞገት ይችላል። እንዳልነበሩ ግን እኛ እናሳያለን። ዊዝ ኤቪደንስ ማለት ነው። ዊዝ ኤቪደንስ፣ ዊዝ ኤቪደንስ ብራዘር። እሺ ሌላ ሙስሊም ካለ እንቀ እሺ
እሺ ወገኖች እስልምና ነበረ ብሎ የሚያምን መጽሐፍ ቅዱስ ላይ ያለው እግዚአብሔር በእስልምና ውስጥ አለ ብሎ የሚያምን ማለት የለም ማለት ነው። እንዝጋው። አይዞ ብራዘር አይዞ ዳዲ እሺ ለምንድን ነው የጌታን አምላክነት መሐመድ የጠላው? የክርስቶስ ኢየሱስን አምላክነት ለምን የጠላው? የክርስቶስ ኢየሱስ ተቃዋሚ መንፈስ ስለሆነ ነው። ሌላ ምንም አይደለም። የተገለጠለት የክርስቶስ ኢየሱስ ተቃዋሚ መንፈስ ነው። that's all። ጌታችን ኢየሱስ ክርስቶስ ስለራሱ አምላክነት በመጽሐፍ ቅዱስ ውስጥ በወንጌላት ላይ በግልጽ ተቀምጧል። ይናገራል፣ ያስተምራል። ለዚህ ጥሩ ምሳሌ የሚሆነው ዮሐንስ በተደጋጋሚ ኢየሱስ ክርስቶስን አምላክነቱን እንድናምን ሲሞግተን እናገኘዋለን። መጽሐፉን ሲጀምር የሚጀምረው ከክርስቶስ ኢየሱስ አምላክነት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ በማለት የክርስቶስ ኢየሱስን አምላክነት ሰው ከመሆኑ በፊት የነበረ አምላክ መሆኑን መርሳት እንደሌለብን ሊያሳየን አምላክ ነው ይለናል። ብሎ አረ የጌታ አገልጋይ ማለት ነው። ምን አለ? አምላክ ነው አለ። መሐመድ ከ600 ምናምን ዓመት በኋላ መጥቶ አይ ኢየሱስ ነብይ ብቻ ነው ይለናል። ብራዘር ምን ሆነ ነው? ከነቢያት መካከል ዓለማትን የፈጠረ ማን አለ? ማንም የለም እኮ። ነብይ ሆኖ አምላክን መፍጠር የሚችል ማንም የለም። መጽሐፍ ግን ክርስቶስ ኢየሱስ ዓለማትን እንደፈጠረ ይናገራል። የምድርን መሰረት ያጸና እሱ እንደሆነ ይናገራል መጽሐፍ፣ ያው የእግዚአብሔር ቃል። መጽሐፍ ቅዱስ በግልጽ ነው ስለ ክርስቶስ ኢየሱስ አምላክነት ጌትነት የሚናገር። ለምንድን ነው እሱ መሐመድ ይህንን የጠላው? የክርስቶስ ኢየሱስ ተቃዋሚ ስለሆነ እኮ ነው። ሌላ ምንም ጥያቄ የለበትም። አምላክነቱን ከጌታ ስር ቁጭ ብሎ ራሱም ጌታ በንግግር አምላክነቱን አስረድቶናል፣ ነግሮናል፣ ገልጾታል።